ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ቦተራ አባ መላ ጣሊያንን ብቻ ሳይሆን እንግሊዝንም ጭምር ያሳፍረው እንደመለሱና ድልን ተጎናጽፈው ግዛታችንን እንዳስረከቡስ ረሳችሁት? በቤተ መንግስት ውስጥ 2 መዝገቦች አሉ። አንደኛው መዝገብ የመሳፍንቶች ስም ዝርዝር የያዘ መዝገብ ሲሆን አንደኛው መዝገብ ደግሞ የመኳንንቶችን ስም ዝርዝር ጠቅልሎ የያዘ ነው። በመሳፍንት መዝገብ ውስጥ የሚመዘገቡትም ከንጉሠ ነገሥቱ ጋር ቀጥተኛ ዝምድናና የደም ትስስር ያላቸው ህጋዊ ወራሾች ሲሆኑ በመኳንንት መዝገብ የሚመዘገቡት ከንጉሠ ነገሥቱ የማይወለዱና የደም ትስስር የሌላቸው ነገር ግን በጸባያቸውና በቅልጥፍናቸው እየተመረጡ የሚሾሙ ሹማምንት ናቸው። አባ መላንም የምናገኛቸው ከመኳንንቱ መዝገብ ውስጥ ሲሆን ከመኳንንቱም ተርታ ቁጥር 1 ላይ ተቀምጠው ነው። አጤ ምኒልክ ኢትዮጵያን አንድ ለማድረግ ወደ ጅባትና ሜጫ በዘመቱበት ሰዓት ነበር አባ መላ ገና በለጋነት እድሜያቸው ተማርከው ለምዬ ምኒልክ አገልጋይነት የተሰጡት። ጠባያቸው መልካምና በቅልጥፍናቸውም የተነሳ በምዬ ምኒልክ ተወደው በአጭር ጊዜ ውስጥ የእልፍኝ አስከልካይ ማዕረግን ሊያገኙ ቻሉ። ከዛማ ቀስ እያሉ እስከ ጦር ሚኒስቴርና የውጭ ጉዳይ ሚኒስቴርም የንጉሱም አማካሪና የቀኝ እጅም ለመሆን በቁላችኋለሁ። ከዛም አላችሁ ከዕለታት አንደኛው ቀን ላይ 2 እንግሊዛውያን በኬንያ በኩል አድርገው ወደ ወለጋ ግዛት ያለምንም ፍቃድ ሲገቡ በመገኘታቸው የተነሳ በጠባቂዎች ተገደሉ። አዲስ አበባ በሚገኘው የእንግሊዝ ቆንጽል ጽሕፈት ቤትም ለአጼ ምኒልክ ክሱ ቀረበ። እምዬ ምኒልክ በውስጥም ሆነ በውጫዊ ዲፕሎማሲያዊ ግንኙነት ላይ አባ መላን ማማከርና አስተያየታቸውንም የመጠየቅ ልምድ አላቸው። ጉዳዩም የሚመለከታቸው መጀመሪያ አባ መላን ነውና እምዬ ምኒልክ እንግሊዞች ወደ አባ መላ ሂዱ ብለው መሯቸው። እንግሊዞቹም አባ መላ ዘንድ ደርሰው ጥያቄያቸውን አቀረቡ። የ2 ዜጎች ደም በከንቱ አልፏልና ያረፉትን ሀገር ለእኛ እንዲሰጠን እንፈልጋለን ብለው ጠየቁ። አባ መላም ረጋ ብለው ከሰሟቸው በኋላ ለመሆኑ እናንተ ሀገር ላይ እንደዚህ የሚሆን ሕግ ተጽፎ አለን ብለው ጠየቋቸው። መለኛው አባ መላ እንግሊዞቹም በኩራት አዎን አለ በእኛ ሀገር ብለው መለሱ። አባ መላም ፈጠን ብለው መልካም አሉ። እንግዲያውስ የእኛም የንጉሳችን ልጅ ልዑል አለማየሁም በእንግሊዝ ሀገር በግፍ ተወስዶ ተገሏልና እኛም ለንደንን ስጡንና እኛም የጠየቃችሁንን እንሰጣችኋለን ብለው መለሱ። እንግሊዞችም ደንግጠው እርስ በርስ ተፋጠጡ። አባ መላም ቀጥለው በሉ ፈርሙና እንስማማ ብለው ደግሞ ጠየቁ። እንግሊዞችም ያለምንም ጦርና ሰይፍ ያለምንም የጥይት ተኩስ በአባ መላ ብልሃት ተረተውና አፍረው ቅኝ የመገዛት አቋራጭ ዕልማቸው ከሸፈባቸው። ያገኘት እንደሆን ግቢን ከአዲስ አበባ የደጋ አዳራሽ ነው ሰተት ብለህ ግባ አይቆራቆራውም እንግዳ ደጆን ገብቶ ይጥገብ እንጂ ስጋና ጥጆን አጃብ ጎዳዴ አሆ። አጤ ምኒልክና እቴጌ ጣይቱ ይህንን የአባ መላና ዘዴ ሰምተው አባ መላን እንደ ዓለም ዋንጫ ከፍ አድርገውና አቅፈው ሳሟቸው ይባላል። አባ መላ ከየትኛውም ንጉስ ሳይወለዱ የንጉስ ቀኝ እጅ መሆን የቻሉ እንዲሁም ከአጤ ምኒልክ እስከ ጃንሆይ ድረስም
በ3 መንግስታት ውስጥ የኢትዮጵያ ዋና ፈላጭ ቆራጭ ሿሚና ሻሪም ጭምር የነበሩ ታላቅ መኳንንት ናቸው። ለመላው ኢትዮጵያውያን ህዝቦች